አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ አብደላ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከእኔ ጋር ሁሉ ሰላም አልሐምዱሊላህ። ከእናንተ ጋር እንዴት ናችሁ? ሀባይብ እንዴት ነው ይዟችኋል? ከእኔ ጋር ሁሉ ሰላም ነው አልሐምዱሊላህ። የዛሬው ቆይታችን ደግሞ በምን ይመስላል? ሀባይ ይቅርታ፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዙ ይበልልኝ። በያላችሁበት ያለ ሰላም እዝነት አይለያችሁ። አላህ ይጠብቀን ይጠብቃችሁ ብያለሁ። ዛሬ አብርሽን ሰርፕራይዝ አድርገውታል። እናማ ሀባይብ የዛሬው ውሏችንና በአብርሽና ሩታ የተጠጋጉ ነው። እስከ መጨረሻውን አይተነጉዱን ሻለ ይታረቃሉ ብለን ተስፋ አለን። ያው ሀፊታቸው ላይ ያኔ ትንሽ ተስፋ አለ። በተስፋ እንጠብቃን ማለት ነው። እና ፈረንጁ ምን እንደሰራ ዛሬ ልነግራችሁ አልችልም። ፈረንጁ ሀብሀብ አሸክሞ የልጅ የእሷ እንዲታምና ለእንትኑ ሄላት ብሎ የሩታ እንዲታምና ለፋት ሄላት እስኪ ለ5 ደቂቃና ለ10 ደቂቃ ሀብሀብ ተሸከምና እኒህ ብሎታል። እና በሀብሉን ተሸክሞም አልሆነለትም። እንዲሁ ግቢ ተቅዲመን ተቆለበለ አንዴ እንዴት ብዬ ይላን ሩታዬ፣ እስኪ ጫማህን ፍታና ጫማህን ሰር ብላው። ቆይ ፈትቶ ማሰር አልቻለም። የሩታ እንዲካም በይረዳታል ብሎ አስቧል። እንዲህም ስላረገ በጣም ጎበዝ ልጅ ነው ማለት ነው። እና እንደዚህ ያርገው ፈትሸውታን አብርሽን። የሚገርመው በጣም ነው የሚገርመው። እና አብርሽ ሀብሀብ 10 ደቂቃም ለመያዝ አልተሳካለትም። ሩታዬ እኔ ወድ እኔ ጀግና በጣም ነው እኔማ አድናቂዋ ነኝ ሩታ። እና አብርሽ አሁን እየተረዳት ሊሆን ይችላል። ዛሬም ከጎኗ ባይሆንም ለእንግዲሁ ራሱ ከጎኗ ከሆነ አሪፍ ነው ብዬ ነው የምገምተው። አብርሽ ለጥቂቃን እንኳን ለዚች ከጎኗ ሆኖ ደስታዋን ቢካፈላት አብሽራይቶች ቢላት ጥሩ ነበር። እሷ ግን ፈቃደኛ ልትሆን አልቻለችም። ችግር የለውም እያለች ነው። እና እንደሰራ ይገኛሉ። አብርሽ ግን አብሮ ለመሆን በጣም ፈቃደኛ ነበረ። አሁን አብሬሽ ልሆን ከጎንሽ ልሆን እያላት ነበረ። ያው የእሷ ፈቃደኛ አለመሆን ነው እንጂ ማለት ነው። ያኔ አንዴ ልብሽ ከተሰበረ ቶሎ ለመመለስ በጣም ስለሚል ቶሎ እንኳን ሊመለስ አልቻለም። እና ሩታዬ ቶሎ ልቧ እንዲመለስ ወደ ልጅ አባት እሺ ብለን እንድትቀበለው የሁላችንም ዱዓ ነው። እንደሚያስተሳሰብ በሩታ እንጃ መቼም ክፉ ታስባላችሁ እና ክፉ ትላላችሁ ብዬ አልገምትም። ሩታ ማለት አይበገሬዋ ጀግና ማለት ነው። ጀግና እውነት እኔ በጣም አድናቂዋ ነኝ። በጣም ስለተከታተልኳት ግን በጣም
ይልቃ እና እንደዚህ አድርገው አብርሃን ፈረንጁ ያላሰበውን አስደረገው ማለት ነው። ያው አልተዋጠለትም። አብርሽ ከይዋጠለትም ደግሞ እየመረረ ያጠው አብርሽ እንትን ፈቃደኛ እና ደስተኛ አይደለም። ማሸን አብሬሽ ልሆን አሁን እንኳ ቤላት እሷም ስላለችው ሰው አለሽ ነው የሚላት። አስተሳሰቡ ብዙ በሌላ እንትን ብሎታል። ሰው አለሽ ምናምን ነው የሚላት። እሷ ግን ምስኪን ማንም የላት ሩታ ጀግና፣ በራሷ ብቻ የምትተማመን ጀግና ሴት ናት ማለት ነው። እና እንደዛ ነገር ነው። በስ ሁላችንንም ከእንደዚህ ያለ ከመጥፎ ነገር አላህ ይጠብቀን። ሀቂቀተን ከመጥፎ ነገር አላህ ይጠብቀን፣ ያዋዲን። ያኔ እንደዚህ ሲቀር ለሚቀረው ኑሮ ለዚቹ ለማርፈጃ ኑሮ መዋደዱ መዛመዱ እና መፋቀሩ ነው ጦሩ። ሩታ ወደ ራሷ ተመልሳ አስባት ታስከፋውና እሺ ብላ ፈቃደኛ ሆነ ብትቀበለው በጣም አሪፍ ነው ብዬ ነው የማስበው። እንደኔ አስተያየት ማለት ነው። እና ሩታ ጀግኒት በሰላም ወልዳ ደግሞ የምናይ አድርገን ብዬ ተስፋ አለኝ። አብርሽማ አብሃቡን ተሸክሞ አሽሎ ከጥሎታ እንደሞ የሷን መውለድ እንደዚች ፍልክ ብላ መወለድ ያደርግላት ብዬ አስባለሁ ማለት ነው። አላህዬ በሰላም ይፈርጃት። ሁሌም ዱዓይ ነው። ኢንሻአላህ ደግሞ ሰላም ትወልዳለች። ሩታ ጀግና ሩታ ይበገሬ ስለሆነ ኢንሻአላህ አላህ ለፈጣሪዋ በሰላም ይገላገላታል ማለት ነው። እና ፈረንጁ ያላሰበውን አሰራው። ፈረንጁ ጀግና በጣም ጀግና ነው። እንዴት እንደመጣለት አላውቅም። ይገርመን፣ በጣም ነው የሚገርመው። እና የዛሬው ውሏችን ይህን ይመስላል። በቀጣይ እስከምንገናኝ ደህና ሁኑ፣ ደህና እንሁን። አሰላሙ አለይኩም ወራህመቱላሂ